إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. ይህ ቁርአን ወደዛች እርሷ ቀጥተኛ ወደሆነችዋ ይመራል። ምእመናንንም እነዚያን በጎ ስራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራል። أعوذ بالله من الشيطان الرجيم. يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون. الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون. الشيطان الرجيم. يا أيها الذين آمنوا إن أنت يامناችሁ ወገኖች ሆይ اعبدوا ربكم በጸጋው የሚንከባከባችሁን ጌታችሁን ተገዙ። الذي خلقكم يا እናንተን የፈጠረ የሆነ والذين من قبلكم ከበፊታችሁ የነበሩትንም የፈጠረ የሆነን ጌታ ተገዙት። لعلكم تتقون ትጠነቀቁ ዘንድ ይከጀላልና። الذي جعل لكم الأرض فراشا ምድርን ለእናንተ ምንጣፍ ያደረገ والسماء بناء ሰማይንም ጣሪያ ያደረገ ጌታ وأنزل من السماء ماء ከሰማይም ውሃን ያወረደ የሆነ فأخرج به በርሱም ማለትም በውሃው ያስወጣ من الثمرات ከፍራፍሬዎች ሁሉ رزقا لكم ለእናንተ ሲሳይ የሆነን ነገር فلا تجعلوا لله أندادا ለአላህ ባላንጣዎችን ወይም አቻዎችን አታድርጉለት። ወአንቱም ተዕለሙን እናንተ እያወቃችሁ እሱ አቻ እንደሌለው ይላል። ከምዕራፏ ጅማሬ አንስቶ የሶስት አይነት ሰዎችን ሁኔታ ተናግሯል። የመጀመሪያዎቹ 4 አንቀጾች ስለ ሙእሚኖች፣ ቀጥለው 2 አንቀጾች ስለ ካሃዲያን፣ ከዚያ በኋላ 13 አንቀጾች ስለ ሙናፊቃን ተናግረዋል። ይሄ ጥሪ ግን ሶስቱንም ክፍሎች የሚመለከት ነው። ያ አዩሀል ሙናፊቁንም የለም፣ ያ አዩሀል ካፊሩን አላለም፣ ያ አዩሀል ሙእሚኑንም አላለም። ያ አዩሀን ናስ እናንተ ሰዎች ሆይ። ቁርአን ጥሪ የሚያደርገው ሰዎችን በሰውነታቸው ከዚያ በተለየ መልኩ ሙእሚኖችን ከጠራም የሚመለከታቸው ነገር ሲመጣ ያ አዩሀ الذين آمنوا اتقوا الله እንጂ ለመላ የሰው ልጆች ነው የመጣውና ሙናፊቅም የሆነ ከሃዲም የሆነ አማኝም የሆነ የሚጠራው በአንድ ጌታ ወደ ማመንና ለሱ ወደ መገዛት። ያ አዩሀ الناس እናንተ ሰዎች ሆይ እዕቡዱ ረበኩም ጌታችሁን አምልኩት ተገዙት አለ። በአንዲት አረፍተ ነገር ውስጥ ተውሂድ አልኡሉሂያና ሩቡቢያን በጣምራ መጣ። እዕቡዱ ማለት አምልኮ አድርጉ ማለት ነው። አምልኮ የሚደረግለት ደግሞ ረብ መሆኑ አምልኮን እንዲደረግለት ብቁ ያደረገው ባለውለታና ባለጸጋ ስለሆነ ነው። ማንኛውንም አካል ተገዙ አልተባላችሁ።
ከሃዲያኑ የሚያመልኩት ድንጋዩን፣ እንጨቱን፣ ወርቁን፣ ነሐሱን፣ መዳቡን፣ ቁሳቁሱን ከዚያም አልፎ ሐሳቦችን ቁርአን ጥሪ ያደረገ ያለው ግን የመገኘታችሁ ምስጢር የሆነውን ካለመኖር ወደ መኖር ያመጣችሁን አላህን ተገዙ ነው የሚለው። اعبدوا ربكم الذي خلقكم ያ እናንተን የፈጠረ እናንተን ብቻ ሳይሆን ከእናንተ በፊትም የነበሩትን የፈጠረ ዛሬ ያሉትን ለዛሬዎቹ መኖር ሰበብ የሆኑትን የትላንት አበው ሁሉንም በአጠቃላይ የኸለቀው አላህ አምልኮ የሚገባው ለሱ ነውና ተገዙት ይላል። ጸጋዎቹን እየቆጣጠረ ነው ወደ አምልኮ ጥሪ የሚያረጋው ማለት ነው። ይህንን ማድረጉ እንኳን ራሱ ወደ እሱ እንድትመለሱና እሱ እንድትለምኑ ሰበብ ነው ለማለት ነው። فهو المنعم على عبيده بإخراجهم من العدم إلى الوجود ለባሪያዎቹ ባለውለታው እሱ ብቻ ነው። ካለመኖር ወደ መኖር እነሱን ብቅ ያደረገ ከዚያ በኋላ ደግሞ ለመኖር አስፈላጊ የሆኑ ጸጋዎችን ሁሉ በእነሱ ላይ ያርከፈከፈ ነውና ኒዕመተል ኢጃድን በኒዕመተል ኢምዳድ አስከትሎታል። የመገኘት ጸጋን ለመኖር በሚያስችሉ ጸጋዎች አስከትሎ ሁሉንም አሟልቶ እናንተን ምድር ላይ የሚያኖረው አላህ እሱን ተገዙ። ለምንድነው የምንገዛው የሚል ካለ ለዓለኩም ተተቁን ከቅጣቱ ትጠነቀቁ ዘንድ ነው፣ ወይ ደግሞ የተቅዋ ሰዎች ትሆኑ ዘንድ ነው። ሁለቱም ማዕናዎች ተያያዦች ናቸው። አላህን ፈሪ የሆነ ከቅጣቱ ይድናል፣ ከቅጣቱ ከዳነ ደግሞ አላህን ፈሪ ስለሆነ ተያያዥ ናቸው። ስለዚህ ለዓለኩም ተተቁን ቢዒባደቲኩም ሊላሂ ዐዘ ወጀለ ዐዛበሁ ማን ነው ይሄ ረበኩም የምትለን እንዳይሉ መጀመሪያ ኸለቀኩም ብሏቸዋል። አሁን ደግሞ እየቀጠለ ነው። አለዚ ጀዐለ ለኩሙል አርደ ፊራሻ ምድርን ለእናንተ ፍራሽ ያደረገ። ፍራሽ እንግዲህ ሰውየው እፎይ የሚልበት ምቹ ቦታ ነው። ምድርም ለሰዎች እንደዚሁ ተመችታቸው ይኖሩባታል፣ እንደፈለጉ ይንቀሳቀሱባታል። ፈምሹ ፊ መናኪቢሃ እንዳለው በላዋ ላይ ያሉ ሲሳዎችን ይመገባሉ። ወኩሉ ሚን ሪዝቂሂ ከሲሳውም ተበሉ። ጀዐለ ለኩም አልአርደ መህደን ይላል በሌላ አንቀጽ ደግሞ። መህድ ማለት ምቹ ማለት ነው፣ ወይ ደግሞ አንቀልባ ማለት ነው። አንቀልባ እንክብካቤ የሚደረግበት ነው፣ ለህፃኑ እሽሩሩ የሚሉበት ነው። አላህ ሱብሓነሁ ወተዓላ ምድር የምትባል አንቀልባ አዘጋጅቶ ባሪያዎቹን በጸጋው እየተንከባከበ ያለ እያመፁ እሽሩሩ ይላቸዋል፣ ጸጋ ይሰጣቸዋል። ሱብሓነላህ ሙቀረረተን ሙወጠአተን ሙሰበተተን ቢረዋሲ ሻሚኻት ይላሉ ኢብኑ ከሲር። የተረጋጋች ተናውጣ አታስቸግርም፣ የተመቻቸች አስፈላጊው አየር፣ አስፈላጊው ሙቀት፣ አስፈላጊው ተክል እላዋ ላይ ይገኛል። እንገነባባታለን፣ እናርሳታለን፣ እናመርትባታለን፣ በአቅጣጫዎቿም እንጓዛለን። ወሰማአ ቢናአን አለ ሰማይን ግንብ ያደረገ ጥንካሬዋን ለማሳየት ነው ቢና ያለ። ሰማይ ደግሞ በጣም ብርቱ ነው፣ ደንዳናም ነው። በሌላም አንቀጽ ወጀዐልና ሰማአ ሰቅፈን መሕፉዘን ይላል፣ ጥብቅ የሆነ ጣሪያ ወይም ደግሞ ወጀዐልና ፈውቀኩም ሰብዐን ሺዳደን ብርቱ የሆኑ 7 ግንቦችን አድርገናል። በሌላ በኩል ለምድር እንደ ጣሪያ ሆና ደግሞ ከላይ ሽፋን ትሰጣለች። ከሰማይ ወደ ምድር የሚረጩ ጸጋዎች ባይኖሩ ምድር ላይ ነዋሪዎች ሕይወት አይኖራቸውም። ዝናቡ ከላይ ነው፣ ሙቀቱ ከላይ ነው፣ ንፋሱ ከላይ ነው። ሁሉም ለምድር ነዋሪዎች አገልጋይ ነው። ለዚህ ብሎ በሌላ አንቀጽ ጠቅለል ባለ ሁኔታ ወፊ ሰማኢ ሪዝቁኩም ይላል። አርሰን አምርተን ነግደን ትላላችሁ እንጂ ሲሳያችሁ ያለው እኮ ሰማይ ነው ይላል። ለውላ መጠሩ ሰማ ወሸምሱሃ ለማ ካነ ፊል አርድ ሐያ
ከሰማይ የሚወርድ ዝናብና ፀሐይ ባይኖር ህይወት አይኖርም ነበር። ሰማይን ለእናንተ ለኛ ነው የተከለቀችው፣ በዚህም እየተንከባከባችሁ ነው ይላል። وأنزل من السماء ماء ከሰማይም ደግሞ ውሃን አወረደ ከወደ ላይ በኩል። ከሰማይ የሚወርደው ውሃ ገጸ ምድር ላይ ሰፎ ከላዩ ላይ እንቀዳለን። ምንጮች፣ ኩሬዎች፣ ሐይቆች ይኖራሉ። ወይ ደግሞ ከላይ በኩል ያለውን አጠጥቶ አዝመራ ይበቅላል። ወይ ወደ ታች ሰርጎ ሲያበቃ እንደገና ምንጭ ሆኖ ይወጣል። ከዛው የሚወርደው ነው ሁሉ። فأخرج به በዚያ በውሃም ያወጣ من الثمرات ከፍራፍሬ አይነቶች መልኩ እጅግ የተለያየ፣ ጣዕሙ እጅግ የተለያየ፣ አይነቱ ቁጥር ስፍር የሌለው وفي الأرض قطع متجاورات ተጎራባች የመሬት ቁርጥራጮች አሉ። وجنات አትክልቶችም አሉ من نخيل وأعناب صنوان وغير صنوان ተመሳሳይ ያልሆነ يسقى بماء واحد አንድ አይነት ውሃ ነው የሚጠጣው። መሬቱም ማንንም ቅጣዕ ሙተጃወራት ማለት ግን ونفضل بعضها على بعض في الأكل በጣዕሙ ግን አንዱን ከአንዱ እናበላልጠዋለን። ከአንዱ መሬት ላይ የሚወጣው ከሌላው ጋር ተመሳሳይ አይደለም። ወይም ደግሞ እዚሁ አንዱ መሬት ላይ ብርቱካንና ሙዝ ተመሳሳይ አይደለም። ስንዴና ጤፍ በጣዕማቸው፣ በመልካቸው፣ በአገልግሎታቸው በፍጹም የማይመሳሰሉ እንዲሁ ረቡል ዓለሚን እንክብክብ አድርጎ የከደመው ነው። ይህንን በኒ አደም የሚባለው ማለት ነው ጸጋውን ላዩ ላይ ዘርገፍ አድርጎ ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና ይላል። ጸጋዎችን በእናንተ ላይ ዘረገፈ። በገሃድ የሚታዩም አሉ፣ የማይታዩም በሰውነታችን ውስጥ። ጤንነት ምንድን ነው? በሽታ ምንድን ነው? ዓቅል ምንድን ነው? ሩህ ምንድን ነው? እማናያቸው እኛው ጋር የሚኖሩ አያሌ ጸጋዎች አሉ። ቢፈልግ ደግሞ ጎጂ ሊያረጋቸው እየቻለ ነው ወይ ሊደብቅ እየቻለ። الله الذي جعل لكم الأرض قرارا والسماء بناء وصوركم فأحسن صوركم ورزقكم من الطيبات ذلكم الله ربكم فتبارك الله رب العالمين. الله ማለት ምድርን መረጋጊያ ያደረገላችሁ፣ ሰማይን ጣሪያ ያደረገላችሁ፣ እናንተንም ቅርጽ ሰጥቶ ቅርጻቸውን ደግሞ እጅግ ያማረ ያደረገ፣ ቁመናዊ ያማረ፣ ዲዛይኑ ውብ የሆነ ሱብሃንአላህ። ወረዘቀኩም ምን الطيبات ከሲሳይ አይነቶች ደግሞ ጥሩዎችን ሰጠ። ሲያዩት የሚያምር ሲበሉት የማያቀር ሁሉ ነገሩ ያማረ የጌታ ጸጋ ብቻ። ذلكم الله ربكم ያ ማለት አላህ ነው ጌታችሁ፣ እሱን ነው ተገዙ ያልኳችሁ። በሱ ኒዕማ እየተንፈላሰሳችሁ በሱ ላይ ማመጽና መካድ ምን የሚሉት ነው? فتبارك الله رب العالمين ጌታ ያለሙ ጌታ ረድኤቱ የበዛ ነው ይላል። فأخرج به من الثمرات رزقا لكم ለእናንተው ሪዝቅ ብሎ እነዚህ ባሪያዎች የመገቡ እንደው በችሮታው አንጠይቀው መብት ሳይኖረን ይሄን ካላደረክልን እናምጻለን ምንም ላንጎዳው ሁሉንም አደረገልን። فلا تجعلوا لله اندادا ከኛ ይፈልጋል ነገር ብቻ። እስቲ እናንተ ባሪያዎች ሆይ ይህን ሁሉ ውለታው ይላችኋለሁና ለአላህ ባላንጣ፣ አቻ፣ ተወዳዳሪ፣ ሸሪካ ወይም የሱን ስልጣን፣ የሱን ሹመት፣ የሱን ልዕልና ቆርሳችሁ የምታካፍሉት አካል አታድርጉ። ወአንቱም ተዕለሙ እናንተ ደግሞ ታውቃላችሁ። አማልክት ብላችሁ ያስቀምጣችኋቸው ከእናንተ ከአምላኪዎቹ በታቸው إن الذين تدعون من دون الله لن يخلقوا ذبابا الله لا የምታመልኳቸው ዝም እንኳን የማይፈጥሩ ናቸው። ምን እርባና ኑሯቸው ምን ፋይዳ ኑሯቸው ነው የሚመለኩት? روى البخاري ومسلم عن عبد الله بن مسعود رضي الله تعالى عنه قال قلت يا رسول الله أي الذنب أعظم
ከወንጀል ሁሉ ከባድ የሚባለው የትኛው ነው ብዬ ጠየቅኳቸው። ቃለ አን ተጅዐለ ሊላሂ ኒደን ወሁወ ኸለቀክ፣ ለአላህ አቻ ማድረግህ ነው እሱ ፈጥሮህ እያለ ያልፈጠረው ከፈጠረው ጋራ ማስተካከልህ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በሌላም ሐዲስ عن معاذ بن جبل رضي الله تعالى عنه قال رسول الله صلى الله عليه وسلم أتدري ما حق الله على عباده؟ الله በባሪያዎቹ ላይ ያለው መብት ምን እንደሆነ ታውቃለህ አሉና ጠየቁኝ። ያው ሰሃቦች ለመልስ አይቸኩሉም። ምን አለ ታዲያ? አላህ ወረሱሉሁ አዕለም፣ አላህና መልእክተኛው ያውቃሉ። መማር ነው የሚፈልገውና እንደዛ ሲላቸው ቃለ አያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ። ቀላል ነገር ነው አላህ የጠየቀው። ደግሞ ያም እሱን ሊጠቅመው ሳይሆን እኛን ሊጠቅመን ሽቶ ነው። የጸጋው ሌላ ተጨማሪ አካል ነው። እሱን በብቸኝነት ማምለክ ነውና ላላያሻርኩበት ነው አለ። ሽርክ ሲባል እኛ ራቅ አድርገን ለጣዖት መስገድ ምናምን ያን ነው የምናስበው። እለት ከእለት የምንነጋገራቸውና የምንሰራቸው ነገሮች ውስጥ ራሱ ጣልቃ ይገባል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ላ የቁለነ አሐድኩም ማ ሻአ አላህ ወሻአ ፉላን፣ አንዳችሁ አላህ ከሻና እገሌ ከሻ ይሆናል እንዳይል የአላህን መሻትና የዚያን ሰው መሻት እኩል ደረጃ ላይ ማስቀመጥ ስለሆነ መሐላ ለምሳሌ በነቢ ትላለህ፣ እናቴ ትሞትም መሐላ ነው፣ ሽርክ ነው። በእርግማንም ነው ደግሞ ለእናት የሚገባ ዱዓ አይደለም። ይህን የመሳሰሉ አስገር የሚባሉ ሽርኮች አሉ፣ አክበርም አለ። ያን ሁሉ አታድርጉት ነው እያለ ያለ። إن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين. وإن كنتم في ريب بترطاري وستكوناችሁ ደግሞ مما نزلنا على عبدنا በባሪያችን ላይ ካወርኑ መጽሐፍ ፈእቱ ቢሱረة من مثله ከሱ አምሳያ አንዲትን ምዕራፍ አምጡሃ ወድዑ ሹሃዳአኩም ምስክሮቻቸውንም ጥሯቸው ገምግመው ትክክል ነው ይበሉ ሚን ዱንላህ ከአላህ ሌላ ካሉት ኢንኩንቱም ሳዲቂን እውነተኞች ከሆናችሁ አለ። ፈኢን ለም ተፍዓሉ ይህን ካላደረጋችሁ ደግሞ ወለን ተፍዓሉ መቼም ምንጊዜም አትሰሩትም ከወዲሁ የታወቀ ነው። ፈተቁ ናር እሳትን ተጠንቀቁ። አለቲ ወቁዱሃ ናሱ ወልሒጃራ ማገዶዋ ሰዎችና ድንጋዮች የሆነችን እሳት ኡዒደት ሊልካፊሪን ለካህዲያን ተዘጋጅታለች። እንግዲህ ባለፈው አንቀጽ ስለ ተውሂድ ነው፣ ስለ ወሕዳንያ ነው፣ ማለትም ስለ ላኢላሃ ኢለላህ ነው የገለጸው። አንዳንዶቹ ከሃዲያን ደግሞ አይ አላህ አምላክ መሆኑና እንደሚመለክ ይህም እንደሚገባው አንጠራጠርም፣ ግና ነብዩ ነብይ መሆኑን በምን እንወቅ? ጥያቄያችን እሱ ላይ ነው ሊሉ ይችላል። እሱ ላይ ያለውን ሹብሃም ምላሽ መስጠት ፈለገና እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የምትጠራጠሩ ካላችሁ መፈተኛ ልስጣችሁ እያላቸው ወይን ኩንቱም ፊ ረይቢን አላቸው። ጥርጣሬ ውስጥ ከሆናችሁ ጥርጣሬው እቃ ሆኖ እነሱ እዚያ ውስጥ እንደገቡ አድርጎ ነው እየገለጸ ያለው። ኡሒጡ ቢሸክ
حتى أصبح ظرفا له ድንቅ አገላለጽ ነው በጥርጣሬ ውስጥ ያላችሁ ከሆናችሁ አላችሁ ከጥርጣሬው ለመውጣት مما نزلنا على عبدنا በባሪያችን ላይ ስላወረድነው መጽሐፍ አለ ከወዲሁ ባሪያውን የራሱ አድርጎ የኛ ከሆነው ባሪያ በማለት እየገለጸ ነው ያለው ለሳቸው ያለውን ውዴታና እንክብካቤ አክብሮት እየገለጸ ነው ማለት ነው ወደ አላህ ኢዳፋ ሆኖ መምጣት ኢዳፈቱ ተሽሪፍ ዑለማዎች እንደሚሉት ከዚህ በላይ ደግሞ ለአንድ ፍጡር ምንም ማዕረግ የለም በአላህ የኔ ባሪያ መባል ማለት የኔ ከሆነውና እኔም ወህይን ካወረድኩበት ወዳጄ እናም ባሪያዬ ይዞት ስለመጣው የምትጠራጠሩ ከሆናችሁ ለምን እናንተ አትሞክሩትም እውነቱ ውሸት መሆኑን ለመገምገም አላቸው ምንድነው እሱ ፈእቱ ቢሱራ እንዴት ምዕራፍ አለ ሱራ ሲባል እንደ ሱረቱል በቀራ ከ200 አንቀጽ በላይ ያለው እዚህ ውስጥ ይገባል እንደ ሱረቱል ከውሰር እንደ ሱረቱል ዐስር ያሉ 2 እና 3 አንቀጽ ያላቸው እነሱም ይገባሉ አጭሯንም እንኳን ቢሆን ማለት በሱረቲን ቀሲራ አምጡ ግን በሁሉ ነገሯ ከቁርአኑ ጋራ ተመጣጣኝ ሆነች ቁርአኑ ተአምረኛ መጽሐፍ ነው አቅል ያላቸው ዕውቀት ያላቸው ነገሮችን መመርመርና መመዘን የሚችሉ ሁሉ ባነበቡትና በመረመሩ ቁጥር ተሸንፈው አድንቀው የሚወጡበት መጽሐፍ ይሄ መሐመድ ሰለላሁ ዐለይሂ ወሰለም ከራሱ ተነስቶ ነው የተናገረው እኛም ብንፈልግ እንደዚህ ማለት አያቅተንም ራሳችንን አክብረን ነው እንጂ ይያላችሁ ለው ነሻኡ ለቁልና مثل هذا የምትሉት በሉትና እስቲ ይታይላችሁ ነው ያላችሁ فاتوا بسوره አንድ እንደውም ተሐዲው መራሒል አለ መጀመሪያ ላይ قل لئن اجتمعت الانس والجن على ان ياتوا بمثل هذا القران لا ياتون بمثل هذا جننا ሰዎች ይሄንን ቁርአን የመሰለ ለማምጣት ቢሰባሰቡ አንድ ላይ ሁሉም ዘዴ ዘይዶ መላ ፈጥሮ እንዲሁ ቁርአንን ቻሌንጅ የሚያደርግ አንድ ነገር እንስራ ቢል لا ياتون بمثلها አይ ሙሉ ማምጣት ቢያቅተን የተወሰነን ሞክራለን የሚል እንዳይኖር ደግሞ በሌላ አንቀጽ فاتوا بعشر سور مثله مفتريات 10 ምዕራፍ የተቀጣጠፉ ጀማ አላህ ወህይ ያወርድላችሁ እናንተ እንደው ችሎታው አለን መናገሩ ያቅተንም ካላችሁ እስቲ አምጡ አላችሁ 10ም በዛብን እንዳይሉ ደግሞ አሁን አንድ አምጣላችሁ فاتوا بسوره من مثله ማለት ሁለት ማዕና አለ من مثل القرآن አንዱ ማዕና ቁርአንን ከሚመስል ንግግር አምጡ ወይ ደግሞ من مثل محمد صلى الله عليه وسلم محمدን ከሚመስል ትምህርት ቤት ገብቶ ማያውቅ ፍልስፍናን ያላጠና ስለ ዕውቀት እንብዛም መረጃ የሌለው ሰው ፈልጉና ዓለምን ቻሌንጅ ማድረግ የሚችል መጽሐፍ እስቲ አምጡ አለ ይሄ አንድ ተፍሲር ነው ግን ሌላ አያ ላይ ፈእቱ بسوره مثله ይላል ራሱ ቁርአኑ እንጂ ነብዩን አይደለም ምክንያቱም መሐመድን የመሰለ ኡሚ ፈልጉና አምጡ ሲባል አይሁዶች እንኳን አቅም የላቸውም ምሁራኖቹ ይችላሉ እንዳይሉ ተሰባሰባሉ ጅንም ሰው ለምን اجتمعت الانس والجن فلاسفه ادباؤቹ ሹዓራዎቹ كل من يقدر على فنون الكلام ንግግርን ማቀነባበርና ሐሳብን ማፍለቅ የሚችል ቀበልት የምትሉት ይሰባሰብ ሌላውም አጃቢ ይሁን ገምጋሚዎችም አምጡ ይሄ ንግግር ከቁርአን ጋር እኩል ነው የሚል ማለት ይቺ አያ ብቻ ለቁርአን ሙዕጂዛነት በቂ ናት ለምን ይባል ቁርአን ከወረደበት ጊዜ ጀምሮ እስካሁን ይሄንን ለማድረግ የሞከረ የለም ዝም ብሎ ያስተባበላል እንጂ የሞከሩት ጥቂቶችም የዓለም መሳቂያ ሆነው ያረፉት
ያው ብዙ ጊዜ አነሳዋለሁ የሙሰይሊማን እዚህም ላይ ኢብኑ ከሲር የጠቀሱት አለ። አምር ብኑ ልዓስ እስልምናን ሳይቀበል በፊት ወደ ነጅድ ሀገር ይሄዳል ሙሰይሊማ ጋር። ሙሰይሊማ ጋራ ነብዩን በመጥላት ተመሳሳይ ናቸው። የሚጠሉበት አቅጣጫ ቢለያይም ማለት ነው። ማዛ ኡንዚለ ዐላ ሷሒቢኩም ሃዚሂ ልአያም፣ በዚህ ሰሞን ይሄ እናንተ ባልደረባ ማለት የቁረይሽ የሆነው ሰውዬ ማለት ነው ምንድን ነው የወረደለት አለና ጠየቀው። ኧረ ሰሞኑን የወረደው የሚገርም ነው አለ። አምር ብኑ ልዓስ ጮሌ ነበር። ምንድን ነው? ለም የኩን ለዚነ ከፈሩ ሚን አህሊ ልኪታብ ወልሙሽሪኪን ነገረው። ወአና ኡንዚለ ዐለየ ሚስሉሃ፣ እኔ እስከማናንሽ እሷን የሚመስል ለእኔም ወርዷል። ከዚያም ቀራ የወረደለትን ቁርአን ያ ወበሩ ያ ወበር ኢነማ አንተ ኡዙናኒ ወሰድር ወሳኢሩከ ሐቅሩን ቀፍር። ወበር ማለት ሽኮኮ የሚባል ገደል ለገደል የሚሄድ እንስሳ። አንተ ሽኮኮ አንተ እኮ ጆሮና ደረት እንጂ ምን አለ ይለዋል። ለሽኮኮ ነው መሰለኝ ተላልተው ይሄ ንግግር እንኳን ከአላህ ወህይ ለሚመጣለት ሰው ቀርቶ ተራ እንኳን ሰው ቢናገረው አበደ እንደገለ ይባል ነው። ይሄ ቁርአን ወርዶለታል። ሌላም አለኝ ብሎ ደግሞ አምር ብኑ ልዓስ ጋር እንኳን አይደለም ሌላ ጊዜ ያለው ነው እሱ ወጣሒናት ጣሕና ወልኻቢዛት ኸብዛ ወላቂማት ለቅማ። ወጣሒናት ማለት ዱቄት በሚፈጩ ፈጪዎች ምላለው ማለት ነው። ርቦታል መሰለኝ። ወልኻቢዛት ኸብዘን ዳቦ በሚጋግሩት ምላለው አለ። ወላቂማት ለቅማ ንሳ ቁርስ እያረጉ ጉርስ በሚያረጉ ይሄ ተልካሻ አስተሳሰብና ወናዚዓት ገርቀን ወናሽጣት ነሽጠን ታርጎ ነው የሚመሳሰል። ሐሳቡም ቃሉም አይመሳሰል። የእሱ አስተሳሰብ እንደውም ከቁርስና ከጉርስ የዘለለ እንዳልሆነ ያረጋግጣል። ከዛ ወዲህ ኢኽዋን አስሰፋ የሚባሉ ፈላስፋዎች በግዳድ ላይ ተፈጥረው ነበር። የእነሱ መሪ አልኪንዲ የሚባል ትልቅ ፈላስፋ ነበር። በቁርአን አያምኑም። የተሰባሰቡ በምስጢር መክር ይሰራሉ። ጸሐፊያን ናቸው እነሱ። እና አንዱ ሰብሰብ ባሉና አንድ ቀን ይህን መሐመድን ቁርአን ለምን ቻሌንጅ አናደርገውም? አንተ ወረደብን በልና አሁን ጥሩ ነገር ጽፈውና አሉት። ጓዳው ገባና እያሰበ አንድ ወር ቆየና የማይሆን ነገር ባንሞክር ይሻላል አላቸው። አዎ ይሄ ራሱን ያከበረ ነው ስለተማረ፣ ያኛው አረብይ ነውና ይገባው። ይሄ እንግዲህ ቁርአን ጋር ተመሳሳይ ተብሎ ሲቀርብ አሳዛኝ ነው። ፈእቱ ቢሱረት ሚን ሚስሊሂ ያላቸው ለዚህ ነው። እሱን የሚመስል ቁርአን የቃል አወቃቀሩና አገነባቡ የቋንቋና ያገላለጽ የሰነሰብ ጠብብቶች በሙሉ ማንም ሊደርስበት እንደማይችል መስክረው ተመልሰው በያዘው ሐሳብ በአንዲት አጭር አረፍተ ነገር ውስጥ እጅግ ድንቅ የሆነ ሐሳቦችን እንደያዘ በተሽሪዓት በሁሉ ነገሩ አሁንም መሞከር የሚፈልግ ካለ ክፍት ነው በሩ። ድሮ በዛ በግመል ጥበቃ ዘመን ነው የወረደውና ዛሬ በሳይንሱ በቴክኖሎጂው ዘመን እንሞክራለን የሚልም ካለ መንገዱን ጨርቅ ያርግልህ ነው ምንድነው። ግን አይሳካም። ይሄ ከሰው ልጆች አቅም በላይ ነው። ማንም ጸሐፊ የፈለገውን ጽሑፍ ቢጽፍ ይሄን የኔን የመሰለ ሊያመጣ የሚችል የለም ብሎ በኮንፊደንስ የሚናገር የለም። የአቅሜን ያህል ሰርቻለሁ ከዚህ በኋላ ደግሞ ትውልድ ጨርሰው ብሎ ነው የሚለው። ምሁር ከሆነ እንዲህ ነው የሚለው።
ራሱን ዞር ብሎ ሲገመግመው ትላንት በጣም በጥንቃቄ ሰርቼው ነበር የሚለውን መልሶ ሲያሳትመው ነው ተሻሽሎ የወጣ ህትመት ነው። ሰከንድ ኤዲሽን ላይ ደግሞ ኢዳፋት አሉ ብሎ ቁጭ ይላል አይደል? ይሄ ደሊል على استيلاء النقص على جملة البشر ሰዎች ሲባሉ ጎደሎ የማይለያቸው መሆናቸውን የሚያረጋግጥ ነገር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ ጃሂልያ ቢአ ውስጥ ተወልደው ከራሳቸው ቢሆን ኖሮ ይሄንን አይናገሩ። فأتوا بسورة من مثله وادعوا شهداءكم አላቸው። ደግሞ ቁርአን ጋር ተመሳሳይ መሆኑን የሚመሰክሩላችሁ ከኛ በኩል አይደለም የምንለው ከናንተው ሐሳባችሁን የሚደግፉ አቋማችሁን የሚያራምዱ ምስክሮችን አስገምግሙ፣ ሁለቱን ያወዳሉ። ትክክል ነው ብሎ ይመስክሩላችሁ። እስቲ እናያለን። ኢን ኩንቱም صادقين እውነታችሁን ከሆነ في أنكم لو في قولكم لو نشاء لقلنا مثل هذا يا ابن فلك اني ማለት እኮ አልተሳነንም እንደው አንቀበጣጠርም ብለን ነው እንጂ የሚያልፍ ነገር አይደለም እያላችሁ ትላላችሁ። ሞክሩ። فإن لم تفعلوا ይሄን ካላደረጋችሁት ደግሞ አለ ሌላ አማራጭ አይደለም የሰጣቸው ግን ወለን ተፍዐሉ ያለ ለን لنفي المستقبل ይላል። ወደፊት እስከ ወዳው ድረስ አታደርጉት እስካሁን አልሞከራችሁትም አይደለም ሚሉ ወደፊትም አይሞከርም ቢሞከርም አይሳካም። ወለን ተፍዐሉ መቼም አትሰሩትም። ይሄ የታወቀ ነገር ነው፣ ሳይታለም የተፈታ ነው። ሚበጃችሁን እኔ ልንገራችሁ። ፈተቁ النار እሳትን ተጠንቀቁ። በእንዲህ አይነት ነገር መጫወት በእሳት መጫወት ነው። እሳቲቱ ደግሞ እንደዚህ እንደ ዱንያ ማገዶ እንጨት ሳይሆን የሚጣልባት ሰውና ድንጋይ ነው። التي وقودها الناس والحجارة በጣም የሚገርመው ሰዎችን ከድንጋይ ጋር ነው አጣምሮ የሚያስገባቸው። ለምን ከድንጋይ ጋር? ድንጋይ ስለሆኑ እነሱ ራሳቸው ሒጃራ ናቸው። ቁሉብም ተሐጀረት ይላል። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة ልክ እንደ ድንጋይ እንደውም ከድንጋይ የበለጠ ደረቆች ናቸው። ሱረቱ አልበቀራ ውስጥ ያለ وإن من الحجارة لما يتفجر منه الأنهار وإن منها لما يشقق فيخرج منه الماء وإن منها لما يهبط من خشية الله والله بغافل عما تعملون። ድንጋዮችማ ብዙ እርጥብ ነገር ይወጣቸዋል። ውሃ የሚፈልቀው አለ፣ ጅረት የሚፈሰው አለ፣ አላህን ፈርቶ የሚምዘገዘግ አለ። እናንተ እኮ ከድንጋይም የባሳችሁ ሆናችኋል አለ። ቀልባቸው ድንጋይ ስለሆነ ከድንጋይ ጋር አጣምሮ እሳት ያስገባቸዋል። ድንጋዩ ምንድነው ሲባል ሒጃረቱ ኪብሪት ብለው የፈሰሩ የሰለፍ ሊቃውንቶች አሉ። ኪብሪት የሚባል የድንጋይ አይነት አለ፣ እሳትን የማቀጣጠል አቅም ያለውና አንዴ ከነደደ ደግሞ በጭራሽ በዋዛም አይቀዘቅዝ በጣም የሚግብ ለካፊሮቹ መቀጫ እዚያው ጀሃነም ውስጥ ሒጃረቱል ኪብሪት አለና እሱ ይግላል። በእሳቱ ግለት ላይ ሌላ ግለትን የመፍጠር አቅም ያለው ነው ማለት። አላህ ይጠብቀን ከዚህ። ወይም ድንጋይ የተባለው ዱንያ ላይ ያመለኳቸው ድንጋዮቻቸው ናቸው። ይሄ እንደውም ሁለተኛው ማዕና በቁርአንም ተጠቅሷል። ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሃነም ይላል። እናንተና ከአላህ ሌላ የምታመልኳቸው ነገሮች የጀሃነም ማገዶዎች ናችሁ። አንቱም ለሃ ዋሪዱን እናንተ እሷ ውስጥ የምትምዘገዘጉ ናችሁ ይላል። ይህንን ነው መጠንቀቅ ያለባቸው። ፈተቁ النار التي وقودها الناس والحجارة ያቺ እሳት ለማን ነው የተዘጋጀችው? أعدت للكافرين ለካሃዲዎች የተዘጋጀች ናት አለ። ሙእሚኖች ሆነው በጥፋታቸው ሰበብ ጀሃነም የሚገቡ መኖራቸው ይታወቃል። ቢሆንም ግን ድንጋይ ስላላመለኩ ከድንጋይ ጋር አይጣመሩም። እነሱ
ከጥፋታቸው ጋር ተመጣጣኝ የሆነ ቅጣት ነው የሚሰጣቸው። በሌላ በኩል ደግሞ እነዚህን አማልክቶች የተባሉ ድንጋዮችና ቁሳቁሶች በጣም አክብረው የአላህ ሸሪካ ስላደረጓቸው አዋርዶ ሊያሳያቸው አብሮ እሳት ያስገባቸዋል። እንግዲህ ድንጋዮች እኮ የሰሩት ወንጀል የላቸው፣ ሊጎዱም አይደለም እዛ የገቡት አምላኪዎቻቸውን ሊያሰቃዩ እንጂ። በል እንግዲህ ከጀሃነምም ሆነ ከማንኛውም ነገር ይታደገኛል ሹፈዓኡና ዒንደላህ አላህ ዘንድ አማላጆቻችን ናቸው ብላችሁ ትመኩባቸው የነበሩት ድንጋዮች እነሆ ያድኗችሁ ከሆነ ተመልከቱ ከእናንተው ጋር እሳት ውስጥ ይገኛሉ ይላቸዋል። ወልዒያዙ ቢላህ። وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون. وبشر الذين آمنوا يأمنوا سوتشم أبصراتشو وعملوا الصالحات دقاق سراوتشنم يسرتن أن لهم جنات لنسو جنتوتشن دالواتشو تجري من تحتها الأنهار بسروتشاتشو جرتوتشم يفسوباتشو كلما رزقوا منها من ثمرة كنزا جنتو جست كفرافري بتلقسوا كتر رزقا عند انسساي قالوا هذا الذي رزقنا من قبل يهم ماكو قدم مسير يتلقسنو نويلا وأتوا به متشابها تمساسا يتدرقوا تمتولا الجوال ولهم فيها أزواج لنرسم بجنة است يتدار وادو چالواتشو مطهرة نسوهان يهون وهم فيها خالدون نرسم بالصوت زوتاري وجناتشو قرآن لكافروچن كتناገረ በአንጻሩ የሙእሚኖችን ይናገራል መሳኒ ስለሆነ። ስለዚህ አሁን ደግሞ ለሙእሚኖች ያዘጋጀውን ነው እየተናገረ ያለው። የሚጀምረው በብስራት ነው። ያኛው የተጠናቀቀው በማስጠንቀቅ ነው። ፈተቁናር ብሎ ጨረሰና አሁን ደግሞ ወበሽር ይላል። ስለዚህ ቢሻራና ኒዛራው ጎን ለጎን ይሄዳል ማለት ነው። እነማንን ያብስር? ሳትፉን ተጠንቀቁ ያለው ካፊሮችን ለነሱ ነው የተዘጋጀው። ኡዒደት ሊልካፊሪን ብሎ ወበሽር الذين آمنوا እነዛን ያመኑትን ሰዎች ደስ ይበላችሁ፣ አይዟችሁ፣ ደግ ነገር ይጠብቃችኋል ብለህ አብስርልኝ። ወዐሚሉ الصالحات ደጋግ ስራዎችንም የሰሩ ምንድነው የተዘጋጀላቸው? ጀነት ተዘጋጅታለች። አንድ ጀነት ሳትሆን ጀናት ነው በጀምዕ ያመጣው። አይነቱ ቁጥር ስፍር የሌለው ስለሆነ ሰው በልቡ ተመኝቶ የማያውቀው ሊያስበው የማይችል በአይኑ ተመልክቶት የማያውቀው ما لا عين رأت ولا أذن سمعت ولا خطر على قلب بشر በጆሮ ሰምቶ የማያውቀው በአይኑ አይቶ የማያውቀው በሰው ልብ ታስቦ የማይታወቅ ጸጋ ተሟልቶባት ተዘጋጅታ ትጠብቃቸዋለች። በስሮቿም ጅረቶች ይፈሳሉ አለ። የማር የወተት የንጹህ ውሃ እና የኸምር ጅረቶች የሚፈሱባት አንሃሩ ሚን ማኢን ገይሪ አሲን ወአንሃሩ ሚን ለበኒን ለም የተገየር ጣዕሙሁ እያለ እንደሚዘረዝረው ይሄ ተዘጋጅቷል። ማሩ ከንብ የታነበ አይደለም። ይነድፈኛል ብለህ አትፈራም። ወተቱ ከላም የታለበ አይደለም። ኸምሩም ደግሞ አስክሮ አናት የሚያዞር አይደለም። ላፊሃ ቀውሉን እንደሚለው ጅረት ነው አላህ የሚያፈሰው። ጣዕምና እርካታ ብቻ ነው። ደግሞ ምን ኸምሪ ለዘቲን ነው የሚለው ጣፋጭ የሆነ
ይሄ ተዘጋጅቶላቸዋል። የጀነት ሲሳይን በብዙ መልክ ያቀርብላቸዋል። በአንድ መልክ ሆኖ ደግሞ ብዙ ጣዕም ያለውም አለ። ቴስቱ የተለያየ ነው፣ እይታው ተመሳሳይ ይሆናል። አንዳንድ ጊዜ ይሄ ነው ዑንሱር አልሙፋጃአ ይባላል። ዒልም አቋሉስ ቅመሰው ማግደለህ ኩሉ ያ አብደላህ ፈለውኑ ለውኑሁ ወጣዕሙ ገይሩሁ። አዎ መልሱ የቅድሙን ይመስላል፣ ጣዕሙ ግን ሌላ ነው። ይሄ የበለጠ እንግዲህ ሙፋጃአ እያደረጋቸው ነው ማለት ነው። ለዚህ ብሎ እነሱ ምን ይላሉ? አንድ ሲሳይ በተሰጡ ጊዜ ይሄማ ቀደም ሲል እኮ በልተነዋል ይቀየርልን እንጂ ይላሉ። የደላው ሰው እንደዚህ ነው። ምሳ ላይ የበላው ደግሞ ራት ላይ ልትገባው እንደ ይላል። ዱንያ ላይ እንኳን ባልኩ ወደ ዞር አልኩት ይላል። ነገ ሊያምረው ማለት ነው። እዛ ታዲያ ይሄ ቅድም በልተነዋል ይላሉ። ወይ ደግሞ ሩዚቅና ሚን ቀብሉ የሚሉት ዱንያም ላይ እኮ ይሄን ሪዝቅ እንረዘቀው ነበር ግን ጣዕሙም እይታውም የተለየ ነው። እሳ ትናንት ዱንያም ላይ ሙዝ ብርቱካን የሚባል ነገር ስንቀማምስ ነበር፣ የዚህኛው ዓለም ደግሞ ምን አይነት ነው ብለው ይደነቁበታል ማለት ነው። ሩዚቅና ሚን ቀብሉ ፊ ዱንያ ማለት በዚህም ይፈሰራል። ያ ረብ ጃና ምን አህል ጀና። ወኡቱ ቢሂ ሙተሻቢሃ ተመሳሳይ ተደርጎ ይመጣላቸዋል ማለት ነው። ዩሽቢሁ ሰመረ ዱንያ ገይረ አነ ሰመረ አልጀነቲ አጥየበ። የዱንያኑ ፍሬ ይመስላል፣ ግን የጀነቱ እጅግ በጣም ድንቅ ነው። ደግሞ አብዱላህ ብን ዓባስ ምን ይላሉ? ለይሰ ፊ ዱንያ ሚማ ፊ ልጀነት ኢላ ልአስማ ይላል። ጀነት ውስጥ ካለው ኒዕማ ላይ ዱንያ ላይ ከስም በስተቀር የመጣ የለም። ጀነት ያለውን ኒዕማ ስም ይዞ ግን ሌላ ነው። እዚህ ያለ ያው ለምንኖርባት ዓለም ተመጣጣኝ የሆነ ጸጋ ነው። እዚህ ጀነት ደግሞ የወዳጆች ሽልማት ስለሆነ ያ ደግሞ ሌላ የገባ ብቻ ነው የሚያውቀው። አላህ ያስገባን። ካዳ ምግቡም ጥሩ ነው፣ መጠጡም ጥሩ ነው፣ አገሩም ጥሩ ነው። ግን ምን ይደረጋል? ብቸኝነት፣ ላጤነት። ወለሁም ፊሃ አዝዋጅ አለ፣ የትዳር ጓዶችም አሉ። አዝዋጅ ሲባል ለባልም ለሚስትም ያገለግላል። ዘውጅ ማለት ተቃራኒው ፈርድ ነው፣ ነጠላ ጥንድ ማለት። ሴቷም ትዳር ታገኛለች። ላጤነት ብሎ ጀነት ውስጥ ከቶም የለም። ወንዱም ያገኛል፣ ተደስቶ ይኖራል። የሚያስበው የሚመኘውን ሁሉ ስለሚያገኝ ሙጠሐረቱን ማለት ምንድነው? ከመጥፎ ባህሪ የጸዱ፣ ጭቅጭቅ፣ ንዝንዝ፣ ንትርክ የለም። ሰላምና የፍቅር ቃላት መለዋወጥ ብቻ። ላ የስመዑነ ፊሃ ለግወን ወላ ተእሲመን። ውድቅ ነገር አይሰሙም። መወነጃጀል የለም። አንዱን መጠራጠር፣ የት ሄደህ ነው? ምን ሰርተህ ነው? ደብቆኛል፣ ደብቀሽኛል፣ ይሄ ብሎ ነገር የለም። ጠሃራ ነው አገሩ። ወይም ሙጠሐረቱ ማለት ከንፍጥ፣ ከምራቅ፣ ከመንይ፣ ከሽንት፣ ከሰገራ የጸዱ ናቸው። ጀነት ውስጥ ይበላል እንጂ መጸዳዳት የለም። በትንፋሽ መልክ ነው የሚወጣው። ሱብሃንአላህ። ስለዚህ ጠሃራ ናቸው ማለት ነው። ወይም ከወር አበባ የጸዱ ናቸው ተብሎም ተፈስሯል። ኩሉ هذا المعنى صحيح። ትዳሩም ተገኘ፣ ኑሮም አማረ፣ ምን ይደረጋል? ሞት አለ ያደፈርሰዋል እንዳትል ደግሞ وهم فيها خالدون፣ እነሱ በሷ ውስጥ ዘውታሪዎች ናቸው። በቃችሁ ውጡም አይባሉም፣ እነሱም ሰለቸን እንውጣ አይሉ። ላ የብጉነ ዐንሃ ሒወለን ይላል። ከሷ ቦታ ላይ ወዴትም ዘወር ማለትን አይሹ። وهذا من تمام السعادة። እንግዲህ የደስታ ጥጉ ይሄ ነው። ሰው እዚህ ዱንያ ላይ ለፍቶ ለፍቶ ሲያልፍለት እሱ ራሱ ማለፍ ይጀምራል። እንደዛ ይሰናበታል። ሌላ ሰው ተረኛ መጥቶ ይወርሰዋል።
የአኺራው ግን እንደዚህ አይደለም ማለት ዘላለም إن الله لا يستحيي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين إن الله لا يستحيي الله آيافرم أن يضرب مثلا مثالي كما أدرك ما مننم نجر بعوضة فما فوقها ትንኝንም ሆነ ከሷ በላይ ያለን ነገር ምሳሌ ከማድረግ አያፍርም فأما الذين آمنوا እነዚያ ያመኑት ሰዎችማ فيعلمون أنه الحق من ربهم እርሱ ከጌታቸው በኩል የሆነ እውነት መሆኑን ያውቃሉ وأما الذين كفروا እነዚያ የካዱት ሰዎች ደግሞ فيقولون ماذا أراد الله بهذا الله በዚህ ንግግር ምን አሰበ ትላላችሁ ይላል مثلا كمثال በኩል يضل به كثيرا በርሱ ሰበብ ብዙዎችን ያጠማል ويهدي به كثيرا በርሱም ሰበብ ማለትም በምሳሌ ሰበብ ብዙዎችን ይመራል وما يضل به إلا الفاسقين ነገር ግን አመፀኞችን ካልሆነ ማንንም አያጠምም ይላል ሙሽሪኮች እና ሙናፊቆች ላነሱት ሹብሃ ምላሽ እዚህ ሱራ ውስጥ የተጠቃቀሱ ምሳሌዎች አሉ ለምሳሌ مثلهم كمثل الذي استوقد نارا ይላል ትላንት ደርስ ላይ ያሳለፈ أو كصيب من السماء ይህ ምሳሌ ተጠቀሰ ሌላ ሱራ ላይ ደግሞ ሸረሪትና ዝንብ ተጠቅሰዋል የተጠቀሱበት ቦታ ላይ ግን ከነሱ የተሻለ ምሳሌ የለም ማለት ይቻላል ድንቅ የሆነ ምሳሌ ግን ከሃዲያን ሁሌም የሚተቹበትን ነገር ይፈልጋሉና አላህ ተዓላን የሚያህል የዓለም ጌታ አሁን ዝንብን እሱ አነሳት ማለት ይገጥማል ይላሉ አላህን ያከበሩ አስመስለው ይክዳሉ ማለት ነው ይሄ መጽሐፍ የአላህ ቃል ከሆነ ሸረሪት እንዴት ትነሳበታለች መጽሐፉማ ሸረሪትን አንስተዋል ጣዖታቱን ተነስተው ሌሎችም ነፍርዓውንም ተነስተዋል ግን እንዴት ነገሮችን ለመግለጽ ነው ምሳሌዎች ብዙ ንግግር ከመናገር በተሻለ ሁኔታ ሐሳቦችን ይገልጻሉ لذلك قال الله تعالى وتلك الأمثال نضربها للناس وما يعقلها إلا العالمون نزين ምሳሌዎች ለሰዎች እናደርጋቸዋለን ግን አዋቂዎች እንጂ ሌሎች አይረዷቸውም የቱን ያህል ድንቅ እንደሆኑ ይላል ሁለቱም ብቻ ምሳሌዎችን እንመልከትና ወደ አያው ትንታኔ እንመለሳለን አንደኛው ምንድነው የሚለው ومثل الذين اتخذوا من دون الله أولياء كمثل العنكبوت እነዚያ ከአላህ ሌላ ማለክቶችን የያዙ ሰዎች ምሳሌያቸው እንደ ሸረሪት ነው اتخذت بيتا ቤት ያዘችና ጎጆ የቀለሰች وإن أوهن البيوت لبيت العنكبوت ከቤቶች ሁሉ በጣም ለፍስፍስና ደካማ የሸረሪት ቤት ነው የነሱ ሽርክና የነሱ አቂዳ ከዚህ በታች ውዳቂ የሆነ ነገር ነው ማለት ነው እንዴት ሰው አንድና ግዑዝ አካል ረብ العالمين ፊት ያቀርበኛል ብሎ ለሱ ራሱ ይሰጣል እንገታቸውን ሰጥተዋል ደማቸውን አፍሰዋልና አቡጀል ሁበል ይያሉ ምንድነው ሁበል ድንጋይ ሱብሃንአላህ ይሄውን እምነት ነው የሰው አቅል የሚያስበው ከዚህ የሸረሪት ቤት ይሻላል ይላል ይሄ ምሳሌ እጅግ በጣም ገላጭ የሆነ ምሳሌ
ሌላኛው ምሳሌ ደግሞ ያ አዩሃ الناس እናንተ ሰዎች ወይ ضرب مثل ምሳሌ ተደረገላችሁ فاستمعوا له በበላችሁ አዳምጡ إن الذين تدعون من دون الله لن يخلقوا ذبابا እነዚያ ከአላህ ሌላ እናንተ የምትገዟቸው ዝንብ እንኳን አይፈጥሩም ولو اجتمعوا له ቢሰባሰቡ ያለም ጣዖታት ቢሰባሰቡ ዝንብ አይፈጥሩም أرى يمن مفتر وإن يسلبهم الذباب شيئا لا يستنقذوه منه ዝንብ አንድ ነገር ቢነጥቃቸው ከእጁ ላይ አድነው አያስመልሱም የትኛው ጣዖት ነው ዝንብ አፍንጫው ላይ ርፍ ብሎ ላስታርጎ ቢሄድ ተከታትሎ ማዳን የሚችለው እንኳን ጣዖቱ አምላኪዎቹም አይችሉም ትልቁ ንጉስ አፍንጫ ላይ ቂብ ብላ ተነሳ በረተራለ የፈለገ አይነት መሳሪያ ቢኖር ይሄ ድንቅ ምሳሌ ነው ይሄንን ምሳሌ ማድረግ ምን ያሳፍራል ደግሞ ለአላህ በኩል እኮ ሁሉም እኩል ዝንቧም የተፈጠረችው ኩን በሚለው ቃሉ የተለየ ድካም አላደረገባትም ሰማይ መሬትን ሲፈጥርም ኩን ነው ሌላ ምን አለ አርሽንም ኩርሲይንም ጀነትንም ሁሉንም ትልቋን ትንሿን إنما أمره إذا أراد شيئا أن يقول له كن يسون ነገር አንድ ነገር እንዲሆን ሲፈልግ ሆነ ይላል ፈየኩን ከመሆኑ እንጂ ምንም አማራጭ የለውም ታዲያ ሁላቸውም የሱን ቁድራና የሱን ችሎታ የሚያሳዩ ናቸው እጅግ በጣም ረቂቅ ደቂቅ የሚባሉ ነገሮችንም እሱ ነው የፈጠረው هو الذي خلق البعوضة وهو الذي خلق الفيل ጉንዳንም ዝሆንም የፈጠረው እሱ ሁሉም የቁድራው መገለጫ ስለዚህ ምንም ያሳፍራለው يا أيها الناس ضرب مثل إن الله لا يستحي أن يضرب مثلا الله ምሳሌ ማድረግ ያሳፍራል دلائل قدرته هذا እንደ ማል ምንም ነገር እናንተው እንደዚህ በተጠቀሰች አይደል ያላችሁት بعوضة ትንኝም ማለት فما فوقها كሷም በላይ እስከፈለገ ድረስ በግዝፈቱ አንዳንዶቹ ደግሞ فما فوقها في الصغر ይላል በማነስ የሚበልጣትንም ማንን ትንኝን ማለት ምሳሌ ሲደረግ ሰዎች እንግዲህ ያው ሌላውን አያ እንደሚቀበሉት ሁሉ አማኞች በጸጋ ይቀበላሉ فأما الذين آمنوا يعلمون أنه الحق من ربهم ከጌታቸው በኩል የሆነ ሐቅ መሆኑን ያውቃሉ صدق الله ومن أصدق من الله قيلا الله እውነትን የተናገረው ከአላህ የበለጠው እንትን ይናገር ማን አለ ብለው ይቀበሉታል وأما الذين كفروا እነዚያ የካዱት ደግሞ فيقولون ماذا أراد الله بهذا الله አሁን በዚህ ምን አስቦ ነው جل الله أن يذكر الذبابة والعنكبوت الله ሸረሪትና ዝንብን ከማንሳት የላቀ ነው አላህን ተዕዚም ያደረጉ አስመስለው አላህ ያወረደውን ወህይ ይሞግታሉ يضل به كثيرا مثلا በዚህ በሚሰጠው ምሳሌ ብዙ ሰዎችን ያጠማል ሰበብ ይሆንባቸዋል ለመጥመማቸው ويهدي به كثيرا በርካታ ሰዎችን ደግሞ ሂዳያ ይሰጥበታል ሙናፊቃኖቹ ጠመሙ ሙእሚናኖቹ ኢማናቸው እየዳበረና እየፋፋ ሄደ ግን وما يضل به الا الفاسقين አመፀኞችን ካልሆነ በስተቀር ማንንም አያጠምበትም ድሮውንም አመፀኛ የሆኑ አሁንም ጥመታቸው ነው እየጨመረ የሚሄደው ማለት ነው الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك هم الخاسرون الذين ينقضون عهد الله يا الله قال كدان የሚያፈርሱ ይሆን ፋሲቆቹ ማለት ነው من بعد ميثاقه እርሱ ካበረታው በኋላ
ويقطعون ما أمر الله به أن يوصل الله እንዲቀጠል ብሎ ያዘዘበትን ነገርም የሚቆርጡ የሆኑት ናቸው ويفسدون في الأرض በምድርም ደግሞ ጥፋትን የሚያስፋፉ أولئك هم الخاسرون እነዚያ እነሱ ከሳሪዎች ናቸው ይላል إلا الفاسقين ብሎ ፋሲቅ ማን እንደሆነ እየገለጸልን ነው ፋሲቅ ማለት አመፀኛ ማለት ይሄ አመፀኛ ምን አይነት ባህሪን የተላበሰው ከተባለ የአላህን ቃል ኪዳን የሚያፈርስ ነው አላህ ሰዎችን ገና ሲፈልቃቸው ሩሃቸውን አለስቱ ቢረብኩም ብሎ አናግሯቸው ጌታ አይደለሁም ወይ አለ አዎ እዚህ ምድር ሲመጡ ግን አናውቅህም ብለው ይሄ ቃል ማፍረስ ነው በሌላ በኩል ደግሞ በእያንዳንዱ ነብይ አማካኝነት መጨረሻው ነብይ ሲመጣ ነው ለኢን ጃአኩም ረሱል መልእክተኛ ከመጣላችሁ ለቱእሚኑን ነብይ ወላ ተንሱሩን ማለት ልታምኑበት ልትረዱት ቃል ግቡ አላቸው قال اقررتم واخذتم على ذلكم اسري ይሄን ነገር አረጋጋጣችሁት የኔን ቃል ኪዳንን በዚሁ ያዛችሁ አይደል ስላቸው قالوا اقررنا او አጽድቀናል ተቀበለናል ብለው ነበር قال فشهدوا انا معكم من الشاهدين በኋላ ግን ካዱ የአላህን ቃል ኪዳን ማፍረስ ይሄ ነው የፊጥራ ማዓህድ አለ ሰው አላህ ሲፈጥረው ንጹህ አድርጎ ነው የፈጠረው ከጊዜ በኋላ በአካባቢው በሚያየው ነገር ነው ክህደትን የሚላበሰውና ያ ነው ማለት ነው ويقطعون ما امر الله به ان يوصل الله እንዲቀጠል የፈለገውን የሚቆርጡ ማለት ዝምድናን የሚቆርጡ الله ዝምድናን ቀጥሉ ብሎ አዟል فهل عسيتم ان توليتم ان تفسدوا في الارض وتقطعوا ارحامكم አመፀኛ ምትሆኑ ከሆነ ትፈልጋላችሁ ሆይ ምድር ላይ ጥፋት ማስፋፋትና ዝምድና መቀጠል መቁረጥ ይላል በሐዲስ ነብያችን ሰለላሁ ዐለይሂ ወሰለም لا يدخل الجنة قاطع ዝምድና የሚቆርጥ ሰው ጀነት አይገባም ይሄንን ያደርጋሉ أولئك هم الخاسرون እነዚህ እነሱ ናቸው ከሳሪዎች ይሄ ሙናፊቆች ባህሪ ነው ባለፈው فما ربحت تجارتهم ብሎ ንግዳቸው ትርፋማ አልሆነችም ብሏል ካተረፉ መክሰር ነው ያለው አይደል ይሄው ከስረዋል እነሱ የከሰሩት ደግሞ ቁሳቁስ ሳይሆን ራሳቸውን ነው خسروا انفسهم عليهم يوم القيامه على ذلك هو الخسران المبين ይሄ ማለት ግልጽ የሆነ ኪሳራ ነው ይላል አላህ ከኪሳራ ያድነን አትራፊ አማኞች አላህ ያድርገን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك